አንዳቸውን እናጣለን። ስፔን ቤልጂየም አሜሪካን አፈራርሳት ነው የመጣችው። ኦፍኮርስ ቤልጂየም ከዛ በፊት የመጣችበት መንገድ ሴኔጋል በራሷ ድክመት እጇን ሰጠች እንጂ ሴኔጋል ነበር እዚህ ደረጃ ላይ መድረስ የምትችለው እና ስፔን ከቤልጂየም የዛሬ ምሽቱን ጨዋታ እንዳሳለን 3 ነጥቦችን ላንሳና እንደ መንደርደሪያ እነዚህ 3 ነጥቦችን መሰረት አድርገን ስለ ዛሬው ጨዋታ ብናይ ተገቢ ነው ብዬ አስባለሁ። አንደኛው ኬቨን ደብሮይነ በቋሚ አሰላለፍ ይገባሉ። ምክንያቱም ባለፈው ቀይረው ካስወጡት በኋላ ነው ቤልጂየም ስኬታማ የሆነችበትን ውጤት ማስመዝገብ የቻለችው። አንድ ሁለተኛው ስፔን የተከላካይ ክፍሏ ምንም ጎል ሳይቆጠርበት ይቀጥላል። እስከ ዛሬ በዚህ ዓለም ዋንጫ አንድም ጎል ሳይቆጠርባት እዚህ ደረጃ ላይ ደረሰችው ስፔን ብቻ ነች። ስለዚህ የስፔን ተከላካይ ክፍልና ግብ ጠባቂ ከኡናይ ሺሞን፣ ፔድሮ ፖሮ፣ ፓው ኩባርሲ፣ አይሜሪክ ላፖርት፣ ማርኮ ኩሬያ ያለበት የተከላካይ ክፍልና ግብ ጠባቂ ግብ ያስተናግድ ይሆን? ቤልጅየም ታስቆጥራለች ወይ? እነ ሉካኩ ይህንን የማድረግ አቅም ይኖራቸዋል ወይ የሚለውን ማየት ተገቢ ነው ብዬ አስባለሁ። ያው ሜክሲኮና ስፔን ነበር የቀሩት። ሜክሲኮ ደግሞ በእንግሊዝ ስትባረር እንደሚታወቀው ጎል አስተናገደች ሜክሲኮ፣ በዛውም ተሰናበተች ማለት ነው። ስፔን ግን እስካሁን ምንም አይነት ጎል ኮንሲድ አልተደረገባትም፣ ምንም ጎል አላስተናገደችም። ሶስተኛው እንግዲህ እስካሁን ዝም ብለን ግምታችን እናስቀምጣለን። ሰሚ ፋይናል ወይም ግማሽ ፍጻሜ የሚደርሱ ቡድኖች ሻምፒዮናውን ለመለየት የሚችሉበት እድል ሰፊ አይደለም ወይ? አሁን ለምሳሌ ፈረንሳይ ከስፔን ግማሽ ፍጻሜ ላይ የሚገናኙ ከሆነ ከባድ ነው እያንዳንዱ ነገር ለመግለጽ። አሁን አንዳንዶች ፈረንሳይ ቢሉም እንዴ ስፔንም ቀላል ቡድን እኮ አይደለም ጎል ሳይቆጠርበት የመጣ ነው ብሎ ምላሽ የመስጠት እድል ይኖራቸዋል። ፈረንሳይ ከቤልጂየም ከሆነ ግን እርግጠኛ ነኝ ብዙ ሰው ሞር ወደ ፈረንሳይ የማርላቱ ነገር ሊኖር ይችላል። በሌላኛውም ጎን እንግሊዝ ከኖርዌይ ብታልፍ ለምሳሌ የግምቱን የሚያዛባ ሊሆን የሚችልበት እድል ሰፊ ነው። አርጀንቲና ከስዊዘርላንድ ብታልፍ የዋንጫው ማን እንደሆነ በየትኛው ሳይድ እንዳለ መናገር የሚቻልበት እድል ይኖራል። አርጀንቲናና እንግሊዝ ካለፉ ግን በዚህኛው ሳይድ ፈረንሳይና ስፔን ካለፉ ግን ማን ዋንጫውን እንደሚወስድ ቅድመ ግምት ዝም ብሎ ከመገመት ባሻገር ከኔ ይወስደዋል ብሎ አፍን ሞልቶ መናገር የሚቻልበት እድል ያለ አይመስለኝም። እንዳልኩት ፈረንሳይ፣ ስፔን፣ እንግሊዝ፣ አርጀንቲና ካለፉ በጣም ከባድ ነው ለመገመት፣ ከባድ ነው። ያው ዝም ብሎ ሰው ግምት አረ ፈረንሳይ፣ ስፔን፣ አረ እንዴ አርጀንቲና እኮ አለች እኮ በዚህኛው ሳይድ እንዴ ነው እንግሊዝም ቀላል ቡድን አይደለም ብለን እንከራከራለን። ነገር ግን ቤልጂየም ዛሬ ካለፈች እንዲሁም ስዊዘርላንድ ካለፈች ኖርዌይ ካለፈች ግን እርግጠኛ ነኝ ግምቱ ድብልቅልቅልና በቀላሉ ፈረንሳይ ተወስደዋለች። ምክንያቱም ፈረንሳይ ከቤልጂየም ነው፣ በዚህኛው ሳይድ ስዊዘርላንድ ከኖርዌይ ነው የሚሉ ሐሳቦችን ለማስቀመጥ የሚችልበት እድል ወይ ደግሞ በዚህኛው ሳይድ ላይ ለምሳሌ ኖርዌይ አሸንፋ አርጀንቲና ድል ይዛ ስዊዘርላንድን ይዛ ብትወጣ ኖ እንዴ አርጀንቲና በቃ ኖርዌይን ታሸንፋለች፣ አርጀንቲና ከፈረንሳይ ጋር ይገናኛሉ የሚል ቅድመ ግምት ለመስጠት የሚያስችል ሁኔታዎችን ያሳየናል ብዬ አስባለሁና ስፔን ከቤልጂየም የዛሬ ምሽትን ጨዋታ መነሻ እናድርገው። ሶፊዬ እሺ ግርምዬ፣ ዛሬም ሌላ ምርጥ ጨዋታ እንመለከታለን። እንደውም ይሄኛው ጨዋታ ከትናንትናው ጨዋታ በተሻለ መንገድ ፉክክሩ ላቅ ያለ እንደሚሆን እገምታለሁ። ምክንያቱም ሁለቱም ቡድኖች ኳስ የሚጫወቱ ቡድኖች ናቸው። ከዛ ባለፈው ሁለቱም ቡድኖች ያላቸው የተጫዋቾች ጥራትም ቀላል የሚባል አይደለም። ቤልጂየም በንጽጽር አነስ ያለ ቡድን ቢሆንም ከዚህ ጨዋታ ጋር ተያይዞ የሁለቱም ጉዞ ስንመለከት ስፔን 5ቱንም ጨዋታ ጎል ሳይቆጠርባት አሸነፈ የመጣች ብሔራዊ ቡድን ናት። በቃ በጣም ስፔሻል በሆነ ጉዞ ላይ የምትገኝ ናት። በዚህ ዓለም ዋንጫ ብቸኛው ጎል ያልተቆጠረባት ሀገር ስፔን ናት። ስፔንና ሜክሲኮ ነበረ። ሜክሲኮ ወደ ሩብ ፍጻሜ መግባት በነበረው ጨዋታ ላይ በእንግሊዝ ስለተሸነፈችና ጎል ስለተቆጠረባት ከውድድሩም ስለተባረረች ብቸኛው ሀገር አሁን ስፔን ናት። የስፔን ጉዞ የስፔንን እንቅስቃሴ ጥያቄ የምታነሳበት አይደለም። በተቃራኒው ቤልጂየምን ስናነሳ ምድብ ላይ አንድ ድል ብቻ ነው ያሳካችው። ሴኔጋልን ካምባክ አርጋ ነው ያሸነፈችው ተፈትና። በኋላ ላይ ግን አሜሪካን ዘራታለች። አራላንድ የአሜሪካኖች የተከላካይ መስመር ስተት እንዳለ ሆኖ ይባለው ገንም ግፍ አይስተት በቃ የሱ ግፍ ምን አመጣ እንዲሳሳቱ እየሰጧቸው እኮ ነው ሲያገቡ የነበሩት። በጣም የዓለም ዋንጫ የሩብ ፍጻሜ ጨዋታ አይደለም የሰፈር ጨዋታ እንኳን አይመስልም እንዲህ አይነት ስተት ሲሰሩ የነበሩበት ሂደት ስንመለከት እና ለቤልጂየሞች
እንዲህ እያሉ የመጡ ቡድኖች ናቸው። ግራም ቀኝም እያሉ እየወደቁም እየተነሱም የመጡ አይነት ቡድን ነው። ስፔን ኮንሲስተንትሊ በወጥነት ኃይለኝነቱን እያሳየ መጥተዋል። በሶፊ ስቴዲየም የሚከናወን ጨዋታ ነው የዛሬው ጨዋታ። 2010 ላይ ስፔን የዓለም ሻምፒዮና ከሆነች በኋላ በ2014 የዓለም ዋንጫ ምድብ ላይ የተሰናበተች፣ 2018 እና 2022 የዓለም ዋንጫ 16 ውስጥ ነው የተሰናበቱ ስፔኖች። አሁን ዘንድሮ ከ2010 የዓለም ዋንጫ በኋላ የተሻለ ጉዞ ለማድረግ የሚያደርጉት ጨዋታ ነው ጨዋታ። የ2024 የአውሮፓ ዋንጫ አሸናፊ ናቸው፣ ወይም የወቅቱ የአውሮፓ ዋንጫ አሸናፊ ሆነው እየሰሩ የሚገኝ ብሔራዊ ቡድን ነው፣ የአውሮፓ ዋንጫ አሸናፊ ስለሆኑ ማለት ነው። ስለዚህ ከዚህ አንጻር ለስፔኖች ይሄ ጨዋታ ስፔን ብትገመት ወይም የስፔን ግምት ከፍ ያለ ቢሆን ስተት አይሆንም። ነገር ግን ጨዋታው ቀላል ጨዋታ አይደለም። ቤልጅየም ቅድም እንዳልከው ግርምዬ ኬቨን ድብሩኖ ብቻ ሳይሆን አማዱ ኦናና በዛሬው ጨዋታ ላይ የለም። በኤሲኤል ጉዳት ምክንያት ቀጣዩን ዓመት በሙሉም ለአስቶን ቪላ ግልጋሎት አይሰጥም። አማዱ ኦናና ኤሲኤል ነው ጉዳቱ። ከባድ ነው እሱ ደግሞ በጣም ኬቨን ድብሩኖ ማጠራጣሪ ነው ለዚህ ጨዋታ። ግን ኬቨን ድብሩኖ ለቤልጅየም ጠቃሚ ነው አይደለም የሚለውን ጉዳይ መከራከሪያ ሆኗ ነው በቤልጅየማውያን ዘንድ። እንደው ከጉዳት ቢያገግምም ተቀያሪ ወንበር ላይ ይቀመጥ የሚል ሀሳብ እየመጣ ነው ያለው። ምክንያቱም ከሱ የተሻሉ ፐርፎርም የሚያደርጉ ተጫዋቾች አሉ በሱ ቦታ ላይ የሚሉ ሀሳቦች በቤልጅየም ብሔራዊ ቡድን ደጋፊዎች ዘንድ በግራም በቀኝም እየተንጸባረቀ ነው። ያው እድሜ እግር ኳስ ላይ ፋክተር አለው፣ ምንም ጥያቄ የለውም። ያን መሰረት በማድረግ ይመስለኛል ይህን ነገር እየተናገረው የሚገኙት። ስፔን ኮንሲስተንሲ ላይ እየተጓዙ ያሉት በዚህ ዓለም ዋንጫ ብቻ ሳይሆን እንደ አጠቃላይም ባለፉት 46 ጨዋታዎች የዲላፎንቴ ቡድን 3 ሽንፈትን ያስተናገደው። ባለፉት 35 ጨዋታዎች በ90 ደቂቃ አልተሸነፈም። በ90 ደቂቃ ወይ በፔናልቲ ወይ በመለያ ምት ምናምን ካልሆነ በ90 ደቂቃ ጨዋታ አልተሸነፈም። ለመጨረሻ ጊዜ መጋቢት 2024 በወራጅነት ጨዋታ በኮሎምቢያ ነው የተሸነፉት። ከዓመት በላይ ሆናቸዋል ስፔኖች ከተሸነፉ። ላሚን ያማል በ30 ጨዋታ 18 ጎሎች ላይ ተሳትፏል በብሔራዊ ቡድን ደረጃ። ግን የኦያር ዛባልን የሚያክል ተሳትፎ የለውም። ኦያር ዛባል ባለፉት 18 ጨዋታዎች ላይ 24 ጎሎች ላይ ተሳትፏል። እየተወራለት ያልሆነ እየተነገረለት ያልሆነ በሌሎች ተጫዋቾች እየተሸፈነ ነገር ግን ለስፔን በጣም ትልቅ ጥቅም እየሰጠ የሚገኘው ሚካኤል ኦያር ዛባል ነው፣ የሪያል ሶሲዳዱ የ29 ዓመት የአጥቂ መስመር ተጫዋች። ስለዚህ የጨዋታ እንግዲህ ሩዲ ጋርሲያ ናቸው የቤልጅየም አሰልጣኝ ፈረንሳዩ፣ ስፔን ዲላፎንቴ ናቸው አሰልጣኙ። ላሚን ያማል ዛሬ ምርጡን ያማልን ትመለከቷላችሁ። በምድብ ራሴን አላሳየውም፣ በጥሎ ማለፍም ያን አላሳየውም። ከዛሬ ጀምራችሁ ግን ምርጡን ላሚን ያማል ትመለከቷላችሁ ብሏል። እናየዋለን እንግዲህ ያማል ጉዳትም ትንሽ እየረበሸው ነው ያለው ተጫዋቹን በብቃቱን በአግባቡ አውጥቶ እንዳይጠቀም ከማድረግ አንጻር ላሚን ያማልን ይሄ በጣም ከፍተኛ ሂደትን የፈጠረ ነው ብረት ማንሳት እንችላለን። በሁሉም ዲፓርትመንት ስፔን ጠንካራ ነው ከቤልጅየም ግርም። በሁሉም ዲፓርትመንት ግብ ጠባቂው ኡናይ ሲሞን ነው፣ ቲቦ ኮርቷ እሺን መጣጠሩ እነዚህና መጣጠሩ ተከላካይ መስመር አንድም ጎል ያላስተናገደ የፖክ ባርሲያ፣ አሜሪክ ላፖርት፣ ማርኮ ኮያና ፔድሮ ፖሮ ጥምረት ነው። በዛኛው በኩል መካኤሌን አለ፣ ግራና ቀኝ ቶማስ ሙኒር እነ ካስታኛ አሉ። እነዚህ ተጫዋቾች ያሉበት ሁኔታ እንዴት ነው የሚለውን ጥያቄ ታነሳለህ። ተከላካዩን አታነጻጽረው። ሚዱኒድ፣ ሩድሪ፣ ፔድሪና ኦልሞና ያሉት። በቤልጅየም በኩል ያሉትን ተጫዋቾች እንመልከት። ቫናከን፣ ራስኪን፣ ኬቨን ድብሩነ ካለ ኬቨን ድብሩነ ፊቱ ነው። ላሚን ያማል፣ ኦያር ዛባል፣ አሌክስ ቤና። በዛኛው በኩል ያሉት ተጫዋቾች ዶኩን ብቻ ነው የምጠራው ከፊት የሚያስፈራ ተጫዋች። ከዛ ውጭ ያሉት እነ ሮሜሉ ሉካኩ ናቸው ያሉት። ያን ያህል የሚያስደነግጥ አይደለም። ትሮሳርድ አለ በእርግጥ ግን በንጽጽር ስታዩ እያንዳንዱ ዲፓርትመንት ላይ ስፔን ጠንካራ ነው። ግን ሩዲ ጋርሲያ ይህንን ነገር ታክቲካሊ በታክቲክ በልጠው ከዲላፎንቴ ወጥታ ላይ የሚለው በትልቁ የሚጠበቅ ተቀያሪ ነው። የስፔን ተቀያሪ በጣም ጠንካራ ነው። ከሁሉ አንግል ስትመለከተው ከግራም ከቀኝም አንግል ስትመለከተው ስፔን የዚህን ጨዋታ ማሸነፍ እድል በጣም ሰፊ ነው ተብሎ ይታመናል። የቀድሞ የአርሰናል አሰልጣኝ አርሰን ቪንገርም እንዲህ ሲሉ ነው የተናገሩት። በዚህ ዓለም ዋንጫ ለፈረንሳይ
ስጋቷ አርጀንቲና አይደለችም ወይም ሌላ ሀገር አይደለም። የፈረንሳይ ትልቁ ስጋት ስፔን ነው ያሉት። በግማሽ ፍጻሜ ከስፔን ጋር ከተገናኙ እሱ የሚያስቸግራቸው ጨዋታ ከፋይናሉ በላይ የስፔኑ ጨዋታ ነው የሚያስቸግራቸው። የትኛውንም ቡድን ቢያገኙ በፋይናል እንግሊዝንም ቢያገኙ፣ ኖርዌይንም ቢያገኙ፣ አርጀንቲናን ቢያገኙ፣ ስዊዘርላንድን ቢያገኙ የፋይናሉ ጨዋታ የሚያልቀው በግማሽ ፍጻሜ ከስፔን ጋር በሚኖራቸው ጨዋታ ነው። ስፔን ካለፈች ማለት ነው። ፈረንሳይ ከስፔን ያ ነው የፍጻሜው ጨዋታ እያሉ ነው የሚገኙት አርሰን ቬንገር። ፈረንሳይ ስፔንን ካሸነፈች ዋንጫ ትወስዳለች፣ ስፔንን ፈረንሳይን ካሸነፈች ዋንጫ ትወስዳለች። የእነዚህ አሸናፊዎች ናቸው የዋንጫው ባለቤት የሚል እምነት አላቸው አርሰን ቬንገር። ጥሩ ሀሳብ ይመስላል። ስፔን ቀስ እያለ እየተለሳለስ እየመጣበት ያለው መንገድ ቀላል አይደለም። በጣም ቡድኑ ከጊዜ ወደ ጊዜ እየተጠናከረ ነው። ቅያሬዎቻቸው በጣም አስፈሪና ውጤታማ ሆነው እየተመለከትናቸው እንገኛለን። ስለዚህ ኦፍኮርስ አሪፍ ጨዋታ እንመለከታለን፣ ግን ለስፔን ትልቁ ግምት የተሰጣት ሂደት እንመለከታለን። የዘንድሮ የዓለም ዋንጫ በብዛት ለመጪዎቹ ኮከቦች የሆነ የዓለም ዋንጫ ነው ብለን ማንሳት እንችላለን። እነ ሃላንድ ቀጣይ ኮከቦች ናቸው። የነ ሜሲን የነ ሮናልዶን እግር የሚተኩ ክሊያን ምባፔ በፈረንሳይ እያልን እናነሳለን። በእንግሊዝ እነ ጁድ ቤሊንግሃምን ታነሳለን። በስፔን ላሚን ያማልን ታነሳለን። አንድ ያለው እንግዲህ ሊዮኔል ሜሲ ብቻ ነው ከአንጋፋዎቹ። ሌሎቹ አንጋፋዎች ሂደዋል። እነ ሳላ፣ እነ ክርስቲያኖ ሮናልዶ፣ ሌሎቹ አንጋፋዎቹ በሙሉ ሂደዋል። አሁን የመጪው ጊዜ ወይም ቀጣይ ጊዜያቶችን የዓለምን እግር ኳስ የሚቆጣጠሩ ትውልዶች እግር ኳሱን እየተቆጣጠሩ የመጡበት ሂደት ይመስላል። ላሚን ያማልም ዛሬ ልዩነት መፍጠር ይኖርበታል፣ ራሱን ማሳየት ይኖርበታል በእነዚህ አይነት ጨዋታዎች፣ በእነዚህ አይነት ሂደቶች እና ከወዲሁ ስፔኖች በሩብ ፍጻሜ ቤልጅየምን እንደሚያገኙ ካረጋገጡ በኋላ ትልቁ ትኩረታቸውን ያደረጉት ግርምዬ የፈረንሳይ ላይ ነው እየሰሩ ያሉት። ስለ ፈረንሳዊ ጨዋታ ነው እያሰቡ ያሉት። ይሄኛው ብዙ አያስቸግረንም እያሉ ማለት ነው። አስተያየትም ሲሰጡ አይታቸው ከሆነ ላሚን ያማል በጣም አደገኛ ከባድ ጨዋታ የፈረንሳይ ነው የሚሉት። አንዴም ሁለቴም ተገናኝተናል። እንደዚህ አይነት ሀሳብ ነው የሚያነሱት። ፈረንሳዮች ኦልሬዲ ስላለፉ አሁን ቢያነሱ ችግር የለውም፣ ስፔን እናገኛለን። ስፔን ግን ገና ቤልጅየምን ሳያልፉ ስለ ፈረንሳይ ነው እያሰቡ ያሉት እና ይህ ምናልባት ከቤልጅየም ጋር በሚኖራቸው ጨዋታ ላይ ተጽዕኖ እንዳይፈጥር ለእኔ ስጋት ያለ ይመስለኛል። ዝሮ ግን ዛሬ ቆንጆ ጨዋታ እንመለከታለን። ቤልጅየም ቀስ እያለ እየተሰራ ቀስ እያለ ወጣ ገባ እያለ የመጣ ቡድን ነው። ስፔን ደግሞ ኮንሲስተንትሊ በወጥነት እያሸነፈ የመጣ ቡድን ነው። ማን አሸንፋን እንግዲህ ምሽት 4 ሰዓት ላይ እንጠብቃለን። ግርምዬ በነገራችን ላይ ሶፊ እንደምታውቀው የዚህ የዓለም ዋንጫ ሁለት ቡድኖች የትኛውን ቡድን አሸነፈ፣ ሁለት ቡድኖች የትኛውን ቡድን አሸነፈ ዋንጫው የነዛ ክለብ ተጫዋቾች የመሆን እድል አለው። ሁለት ክለቦች ግን አንደኛው ሙሉ በሙሉ ነው፣ አንደኛው ግን አንድ ቡድን ይጎለዋል። እነዚህ ሁለት ቡድኖች ማንቸስተር ሲቲ እና አርሰናል ናቸው። አርሰናል እንደምንመለከተው ከአርጀንቲና ውጭ ሌሎቹ ቡድኖች ዋንጫ ከበሉ የአርሰናል ተጫዋቾች ያሉበት ቡድን ዋንጫ ይበላል። ለምሳሌ በስፔን ውስጥ ከግብ ጠባቂው ዴቪድ ራያ ጀምሮ ሚካኤል ሜሪኖ፣ ዙብሜንዲ ምንም እንኳን ዙብሜንዲና ራያ የመጫወት ዕድል ባይኖራቸውም ስፔን ዋንጫ ከበላች የአርሰናል ተጫዋቹ ነው ዋንጫ የበሉ ተጫዋቾች በቡድኑ ውስጥ ወይም በስፔን ብሔራዊ ቡድን ውስጥ ይገኛሉ። የጠቀስኳቸው ሚካኤል ሜሪኖ፣ ዙብሜንዲ፣ ራያ። የፈረንሳይ ብሔራዊ ቡድን ዋንጫ ከበላ ዊሊያም ሳሊባ የአርሰናሉ ዲፌንደር ፈረንሳዩ ነው። ስለዚህ የአርሰናል ተጫዋች ሆኖ ስኬታማ የሆነ ተጫዋች ሳሊባ የመሆን ዕድሉ ሰፊ ነው ማለት ነው። እዚሁ ከነዚህ ሁለት ቡድኖች ሳንወጣ ማንቸስተር ሲቲ ፈረንሳይ ውስጥ እነ ሪያን ቸርኪ በቡድኑ ውስጥ አሉ። ምንም እንኳን ከዲዲየር ዴሾ ጋር መጎረባበጥ ቢኖርም የመጫወት ዕድሉን አልሰጡኝም ብሎ ቢያኮርፍም ሪያን ቸርኪ የማንቸስተር ሲቲ ተጫዋች ነው። ስፔን ውስጥ ሮድሪ አለ፣ የማንቸስተር ሲቲ ወሳኝ ተጫዋች ማለት ነው። እንደገና ቤልጅየም ቤት ውስጥ ብንገባ በአርሰናል በኩል ሊያንድሮ ትሮሳርድ አለ፣ በማንቸስተር ሲቲ በኩል ጀርሚ ዶኩ አለ። እንደገና በኖርዌይ ቤት ውስጥ ብንገባ ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ አጥቂ አለ፣ ማርቲን ኦዴጋርድ የአርሰናል ተጫዋች አለ። እንደገና እንቀጥል። አሁንም ያሉ ተጋጣሚዎችን ስዊዘርላንድ
ቤት ውስጥ ብንመጣ ምንም እንኳን አሁን ለቋል፣ ግን ንብረትነቱ የማንቸስተር ሲቲ ነበር። ማኑኤል አካንጂ ስዊዘርላንድ ላይ ማኑኤል አካንጂ። ከዛ ውጭ ያው አርሰናል ሲነሳ የቀድሞ ተጫዋቹ ልክ እንደ ማንቸስተር ሲቲ በኩል የምናነሳው ግራኒት ዣካን እና ስዊዘርላንድ አንደኛዋ አገር ነች በሁለቱም በኩል ያን ያህል እድል ወይም ዋንጫ ቢወስድ ስዊዘርላንድ ዋንጫ የመውሰድ እድሉ ጠባብ ቢሆንም ቢወስድ ግን እነዚህ ተጫዋቾችን ወይም ከረንት ላይ የሚጫወቱ ተጫዋቾችን ላናገኝ እንችል ይሆናል። በአርጀንቲና በኩል በተመሳሳይ ከረንት ላይ የሚጫወት የአርሰናል ተጫዋች የለም። በማንቸስተር ሲቲ በኩል ግን ንብረት የሆነ የማንቸስተር ሲቲ በውሰቱ ዥሮና የነበረው ክላውዲዮ ኢችቬሪ ይገኛል ማለት ነው። የ20 ዓመት ተጫዋች ነው። ጥሩ ተጫዋች ነው ክላውዲዮ ኢችቬሪ ማለት ነው። እንዲህ እያልን እያንዳንዱን መጥቀስ እንችላለን። ያው እንግሊዝ ቤት ውስጥ ምን ያህል ተጫዋች እንዳለ ሁላችሁም የምታውቁት ነገር ነው። በአርሰናል ቤት ውስጥ እነ ኤብሪች ኤዜ፣ እነ ዴክላን ራይስ፣ እነ ቡካዮ ሳካ፣ ኖኒ ማዱዌኬ የሚገኙበት ስብስብ ነው እንግሊዝ ከወሰደች። እነ ማርክ ገሂ ማንቸስተር ሲቲ ቡድን ውስጥ ያሉ ተጫዋቾች እንደሆኑ ይታወቃል። በነገራችን ላይ ማርክ ገሂ ቀጣዩን ጨዋታ የመጫወት ሁኔታው አጣብቂኝ ውስጥ ገብቷል። ዴክላን ራይስም እንዲሁ። ግን ዴክላን ራይስም በምንም ብለን እናደርሳለን እያሉ ይገኛሉ ከኖርዌይ ጋር በሚደረገው ጨዋታ ከነ ህመሙ ከነ ጉዳቱ የሚጫወት ተጫዋች ስለሆነ ማለት ነው ዴክላን ራይስ እና በአብዛኛው ሙሉ በሙሉ ባይባልም በአብዛኛው ዋንጫ እነዚህ ቡድኖች የሚወስዱ ከሆነ የአርሰናል እንዲሁም የማንቸስተር ሲቲ ከረንት ተጫዋቾች ከሌሎቹ ክለቦች አንጻር በዛ ይላሉ። በየብሔራዊ ቡድኑ ከመኖራቸው አንጻር ማለት ነው በዛ ይላሉ። የሌሉባቸውም አሉ። ቅድም ጠቅሼዋለሁ። ለምሳሌ አርጀንቲና ውስጥ የአርሰናል ተጫዋች የለም። ያው በአሰልጣኝ ደረጃ ጋብርኤል ሄንዝ የቀድሞ አርጀንቲናዊ አሁን በአሰልጣኝ ስታፍ ውስጥ የሚገኝ ካልሆነ በስተቀር አርጀንቲናዊ ተጫዋች የለም። ወይ ደግሞ ሁሊያን አልቫሬዝን ምናልባት አርሰናል እየፈለገው ስለሆነ ከተሳካለትና ካመጣው ቀጣዩ የአርጀንቲና ሆኖ የአርሰናል ተጫዋች የመሆን ዕድል ይኖረዋል ከመጣ ነው። እሱም ግን አይመስለኝም። በማንቸስተር ሲቲ በኩል ግን ኤችቬሪ አለ አርጀንቲናዊ ሆኖ እና በአብዛኛው ሙሉ በሙሉ ባንልም በአብዛኛው እነዚህን ተጫዋቾች ቡድኖች ያሉባቸው በየብሔራዊ ቡድኑ ዋንጫ የማግኘት ዕድላቸው ሰፊ ነው። የእነዚህ ክለብ ተጫዋቾች ማለት ነው የማንቸስተር ሲቲ እና የአርሰናል ተጫዋቾች ዋንጫ የማግኘት ዕድላቸው ሰፊ ነው። በየክለቡ በብዛት ከመኖራቸው አንጻር ነው ከአንድ ሁለት ቡድኖች በስተቀር ማለት ነው እና ይሄ ደግሞ ምናልባት በተለይ እንግዲህ ቅድም ሶፊ አንስቶታል። ኡስማን ባሎንዶር ዘንድሮም ፈረንሳይ ዋንጫ ከወሰደች የተሻለ ዕድል እንዳለው ተገልጿል። ኡስማን ባሎንዶር ምክንያቱም